ወይዘሮ ዝናሽ ሰላም ዳግም፣ እንዴት ነህ? ላይኩ ታወቀው የጓደኛዬ ልጅ ነው፣ ዳግም ይባላል። ለተወሰነ ጊዜ እዚህኛ ጋር ለማረፍ ነው የመጣው። እንኳን ደህና መጣ። ታዲያ ምን ነው አንቺ ደነገጥሽ? ሳትነግራት ነው መሰለኝ የመጣው እዚህ። በጣም ደንግጣለች። ይሆናል የጓደኛዬ እናት ከብዙ ጊዜ በኋላ ስላየችኝ ትንሽ የደነገጠች ይመስላል። ለመሆኑ የጓደኛዬ ስትል የማን ልጅ ናት? የእንትና አረፍ በሉ እስከዛ። አይታችሁ እባክሽ እዛ ወደ ምግብ ማድረሻችን እንቀር ይሻላል። ለሄደ ንገሪያትና ምግቡን ትቀራለህ። እንግዳችንም ወደ ምግብ ጠረጴዛችን ሊሆን ይችላል። እሺ በመጨረሻም ይቅርታዬን ስለተቀበልከኝ አመሰግናለሁ። ምንም አይደለ። ባይሆን በዚህ ውሳኔ እንድጸጸት እንደማታደርጊኝ ተስፋ አለኝ። ማለት አሁንም አምራን እያታለለችኝ ነው ብለህ ታስባለህ እንዴ? ታውቂ የለ አብረን በነበርንበት ጊዜ አንቺን በማንም ሰው እኮ ጠርጥሬሽ አላውቅም ነበር። እንደዛ እያመንኩሽ እንደዛ እየወደድኩሽ እኮ ነው ልቤን የሰበርሽው። ቆይ ለምንድን ነው ወደኋላ የምትመለሰው? አሁን ከልቤ ቅርብ እየሻለሁ እያልከኝ አልነበር? ለምንድን ነው ያለፈው ጥፋቴን የምታስታውሰኝ? ምን ላድርግ አምራን? አሁንም እኮ የፊታችን ነገር ሲያሳስበኝ እኮ ነው። በሚወዱት በሚያምኑት ሰው መከዳት እኮ በጣም ከባድ ነው። ህመሙ እኮ ይከብዳል። ታዲያ አሁንስ ቢሆን የሆነ ነገር ተፈጥሮ እንደገና ድጋሚ ምንም የሚያሳስብ ነገር የለም አልኩ እኮ የኔ ውድ። በቃ ለቤተሰቦች እንደታረቅን ትነግራቸዋለህ፣ ከዛ እንጋባለን፣ አለቀ። ምን እያልሽ ነው? እንደዚህ አንታረቅ ስትኝ የነበረው በፍጥነት ለመጋባት ነው? አሁንም ተሻክሎ ነገሮችን እንደዚህ ለማድረግ መሞከር ምን ማለት ነው? በእርግጥ ቤተሰቦችን አስቀይሜያቸዋለሁ። እነሱን የምክሳቸው ደግሞ ለአንተ ጥሩ ሚስት፣ ለልጄ ደግሞ ጥሩ እናት በመሆን ነው። እኔ እንጃ አላውቅም። ግን አሁንም እኔና አንቺ ተጋብተን ለመኖር ብዙ መንገድ የሚቀረን ይመስለኛል። ስትል ብቻ ይቅር ካልከኝ በኋላ ተጣልቼሻለሁ ልትለኝ ባልሆነ እንደዛ ነዋ ልትለኝ ያሰብከው? እኔ ስለሌላ ነገር አይደለም፣ ትዳር ስላልሽው ነገር ነው እያወራ ያለሁት። አሁንም የፈራኸው የቤተሰቦችን ነገር ከሆነ ችግር የለውም። በቃ አባትህ እግር ስላይም ተደፍቼም ቢሆን ይቅርታ ጠይቃቸዋለሁ፣ እናትህንም እንደዛ። የፈራሁት እነሱን ብቻ ነው እኮ አላልኩሽም። ግን እነሱም ቢሆኑ እንደኔ በፍጥነት ይቅርታ እንደማይሉሽ እርግጠኛ ነኝ። በቃ የእነሱን ነገር ተወው ውዴ። እኔ አንተ ይቅር ካልከኝ ለኔ በቂ ነው። እመነኝ፣ ደግሞ ለአንተ ጥሩ ሚስቶኝ ይክሳለሁ። ለማንኛውም እኔ አሁን ድርጅቱ ስራ አለ ስለሆነ ስራ ሳያጨናንቀኝ በፊት ቤቱን በፍጥነት ልከራይልሽ ይገባል። እና ከዛን አንተም አብረኝ ትኖራለህ አይደል? ዝም ብሎ አብሮ መኖር አለ እንዴ? ስለዚህ ከልብ ይቅር አላልከኝም ማለት ነው። አልገባኝም። ቆይ ግን ለምንድን ነው እንደዚህ የጎኑ ጋት እየሆንሽብኛለሽ? አሁንም ቢሆን እኔ ካንተ ተለይቼ መኖር አልችልም። ቆይ ደግሞ ኑሐሚን ከናባቷ ከቤት ሊወጡ ነው አይደል? እናማ እነሱ ክፍል እኔ ልግባ። ቆይ ድሮም ግን እንደዚህ አይን አውጣ ነበርሽ ማለት? የባሌ ቤተሰቦች ጋር ገብቼ ልኑር ማለት አይን አውጣነት ነው? ገና መች ተጋባንና ነው ባል ምናምን የምትይው? አምራን ይቅርታ አድርጊልኝና እኔ በአሁን ሰዓት በተለይ አባቴን ማስከፋት አልፈልግም። እና አሁንም እሳቸው እንደነዱ ልትነዳ ነው? አምራን ስነ ስርዓት ይኖርሽ፣ አነጋገርሽን አስተካኪ። ለስሙ ተታርቀናል፣ ግን አሁንም እየተጨቃጨቅን ነው። በጣም ያሳዝናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ቤተሰብ እንደተለመደ ዛሬ ኑሐሚን ክፍል 33 ይዤ ብቅ ብያለሁኝ። ዛሬ በጣም ደስ የሚል ይዤላችሁ መጥቻለሁኝ ማለት ነው። በጣም ደስ ይላል። ያው እንደተለመደ እንዳያችሁት
ኑሐሚን ከምስቱ ያው ተጣልተው ነበር። አሁን ያው ይቅርታ ጠየቀችው፣ ይቅርታ አረገላት። ቤተሰብ እናት አባቱ ደስተኛ ያው አይደሉም። በጣም ደስተኛ እናቱ በተለይ ደስተኛ አይደለችም። እሱ ያው እኔ ቶሎ ብዬ ይቅርታ ስላልኩሽ ቤተሰብ ይቅርታ ቶሎ ብሎ ላይ አይሉሽም በማለት መልስ ሰጣት። ኑሐሚን መልስ ሰጣት። እናቱ በጣም ደስተኛ አይደሉም። አባቱም እንደዛው እግራቸው ላይ ተደፍታ አባቱ ያው ደስተኛ እንዳልሆኑ ነው የተናገሩ። ሀይሚ ወደ ከአባቷ እርቅ አወረዱ። አዲስ ቤት አዲስ ጎጆ ገቡ። በጣም ደስ ይላል። ቤተሰብ ስለነበረን ቆይታ በጣም ደስ የሚል ቆይታ ነበር። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ቤቴን አበረታቱኝ እላለሁኝ። ስለነበረን ቆይታ ይሄን ይመስላል ማለት ነው ቤተሰቦቼ እና ይሄ ይመስላል። በጣም ደስ ይላል። እኔ በጣም ደስ ያለኝ ያው አባቷ በጣም ተቆጥቷት መርዝ ያኔ ራሷን ለማጥፋት ጫካ ሂዳ እንደዚህ ሆነ አሁን ደስተኛ ሆና በጣም ደስ ብሎኛል እላለሁኝ። ቤተሰብ ስለነበረን ቆይታ አመሰግናለሁ።